ቦስ ግን ለምንድነው ካለፈ ስህተት ማትማረው? ዛሬ ማስታርቃለሁ ብለህ መጣ ጭራሽ ባንተ ምክንያት ድጋሜ ይጣሉ እነዚህ ልጆች እንደው ምን ይሻላቸዋል? ቤተሰቦቼ በመጀመሪያ ቪዲዮ ላይክ እና ሼር በማድረግ ሙሉ ለማየት ሞክሩ። ዛሬም ቦስ እንግዲህ ብሩክና ሃይሚን አስታርቃለሁ ብሎ ትናንትና አራቱንም ነበር የጠራቸው። ዛሬም ደግሞ ድጋሜ አራቱንም ጠርቷቸዋል ማለት ነውና በመጀመሪያ አራቱንም መጥራት ማለት በሉ ተጣሉ ተደባደቡ እኔ ቁጭ ብዬ ልክ እንደ ፊልም እከታተላችኋለሁ እንደማለት ያክል ነው ስሜቱ። ገባህ አይደለ? ሲቀጥል ደግሞ ሃይሚና ብሩኬ ለሰው ልጅ ኧረ ክብር ይኑራችሁ። እንግዲህ ሚፍታ ከዚህ በፊት ብዙ ጊዜ እነዚህ ልጆች አንድ አረጋለሁ አስታርቃለሁ ብሎ ብዙ ነገሮችን አድርጓልና ለናንተ ስለሚወዳችሁና ለናንተ ስለሚያስብላችሁ ነው። እናንተም ደግሞ ለሱ ክብር መስጠት አለባችሁ። ገባችሁ አይደለ? እሱ እንዳስታራቂ ማከላችሁ ቆሙ። እናንተ ልክ ባሏን እንደተቀማማች ሴት ጭቅጭቅ በጭቅጭቅ ምንድነው? አይሰለቻችሁም እንዴ? ቢያንስ ለናንተ ለራሳችሁ ማታስቡ ከሆነ ለኦዲየንስ አስቡ። እኔ ምርር ብሎኛል። የምሬን ነው የምነግራችሁ። ሲቀጥል ለቤተሰቦቻችሁ አስቡ። አንዳንድ ኦዲየንሶች እየወሰዱ እናት አባት ወንድም እየዘቀዘቁ ተገቢ ያልሆነ ቃላቶችን ለእናታችሁ ለአባታችሁ ለወንድሞቻችሁ እየሰጡ ነው። ያን ነገር ስታዩ ምን ይሰማችኋል? ማለት እናንተ እኮ እናውቃለን ስለምትዋደዱ ስለምትፋቀሩና ስለምትፈላለጉ ነው ይሄን ሁሉ እያደረጋችሁ ያላችሁ። ሲቀጥል ደግሞ ዛሬ ነጥብ ያዝኩት ሃይሚ የተናገረችው ነገር እንደዚህ ስንነጋገር ቀን በቀን እየተገናኘ ስንጨቃጨቅ ውስጣችን ያለው ክብር እየመነመነ እየጠፋ አይደለም ለፍቅረኛ ቀርቶ ለጓደኝነት ራሱ ቦታ ልናጣ ነው። የምንናገራቸው ቃላቶች በጣም ከባዶች ናቸው እያለች ነበር። ኦፍ ኮርስ ዛሬ የምትናገሩት ነገር ነገ ዞራችሁ እኮ አንድ መሆናችሁ አይቀርም፣ ግን ጠባሳው አይለቅም። ገባችሁ? ዛሬ የምትናገሯቸው እያንዳንዱ ከባባድ ቃላቶች ነገ እሾህ ሆነ ይወጓችኋል። ይሄን ነገር ማወቅ መቻል አለባችሁ። ሃይሚ ደግሞ ይሄንን ካልሽ ዛሬ ላይ እኔ ለብሩኬ አይደለም የፍቅር ስሜት የጓደኝነት ስሜት ራሱ እንዳይኖረኝ እያረገ ነው የምናገረው ነገር ወይንም እሱ የሚናገረው ነገር ቦታ እያሳጣን ነው ልባችን ላይ ያልሽ ነው። ይሄን ነገር ካወቅሽና ከተረዳሹ ለምንድን ነው አንቺም ቀዝቀዝ ማትዩ ብሩኬም ቀዝቀዝ ማትለው? ለምንድን ነው የወደፊቱን ማትመለከቱት? ማለት ብሩኬም በፊናው ያቺ ሊንዱን ይዞ መጣል፣ ሃይሚዬም ተመሳሳይ ኪዱን ይዛ መጣለች። እንዲያውም ሃይሚ ያለች የነበረው ምንድነው በእጅ ያዙት ወርቅ እንደ መዳብ ነው። ስለዚህ ብሩኬ ብዙ ጊዜ ከሱ ጋር ሲሆን ትቸው ያማልሄድ ማርቀው ነበር የሚመስለው። ይሄን ነገር ደግሞ በደንብ ማየት መረዳት አለበትኝ። ከዚህ በኋላ ከልቤ ነው ከብሩክ የራኩት እያለች ነው። ኖ ከልብሽ አይደለም የራቅሹ። ኦፍ ኮርስ አቃለውኝ እንዲቀና እንደገና ደግሞ ከአጠገቡ ስትሄጂ አንቺ ማጉደልሽን እንዲያቅ ስለፈለግሽ ነው። ግን ደግሞ ቀን በቀን እየተገናኛችሁ አልተራራቃችሁም እኮ። ቀን በቀን እየተገናኛችሁ የምትጨቃጨቁ ጭቅጭቅ የምትሳደቡት የሆነ ደስ የማይል ቃላት እየተለዋወጣችሁ ነው። ከዛም በላይ ደግሞ እኔ እኮ አንዳንዴ ግራ ይገባኛል። እነዚህ ልጆች ግን በእኛ ላይ ነው ሙድ እያያዙ ያሉትስ ወይንስ ደግሞ በራሳቸው ላይ ብዬ ለራሴ ጥያቄ እስከሚሆንብኝ ድረስ ፎቶአችሁን ራሱ ላይክ ትደራረጋላችሁ። ገባችሁ አይደለ? ኢንስታግራም ላይ ለምሳሌ ሃይሚ ለቀቀች ፎቶዋን ብሩኬ ላይክ አድርጎታል። እና ታዲያ ቆይ እናንተ ምንድነው እንደዚህ የሚያጨቃጭቃችሁ እንዴ? ዛሬ እኮ ቦስ ተናገረ። እኔ ሰልችቶኛል፣ እኔ እናንተ አንድ እንድትሆኑ ነው እየለፋ ያለሁት፣ ካልሆናችሁ ግን ደክሞኛል ሰውም ይሰለቻል እያላችሁ ነበርና ይሄን ነገር ግንዛቤ ውሰዱ። ጭራሽ ኪዱ የሆነ ነገር ተናግሮ ሚፍታህን ብሩኬ ጓን ያለው በቃ ጓ ከፈለግሽ ሃይሚ አንቺንም እሱንም ላስቀይም እችላለሁ። ምክንያቱም እሱ ታላቃችን ነው፣ እሱን መናገር አትችሉም። አያችሁ ምንድነው ስም ይወጣል ከቤት ይከተላል ጎረቤት። እናንተ መጀመሪያ ብትከባበሩ ሰውን ብታከብሩ ከኋላ ያመጣችሁት ሰው ራሱ ታላላቃችሁ መጥቶ አይናገርም ነበር። ገባችሁ አይደል? ሁለታችሁም ሃይሚን ብሩኬም እኔ ሁለታችሁም ጥፋተኛ ናችሁ ለኔ ማለት ነው አሁን እያረጋችሁ ያላችሁትና ሃይሚዬ ደግሞ ልክ ሚፍታህ እንዳለች ነው። አንድ ሰው በእጁ ይዞሽ ወርቅ መሆንሽን ካላወቀ አንቺ ወርቅነትሽን አይቀይረው። እንደውም ዳይመንድ መሆን ትችያለሽ። ገባሽ አይደለ? ምንም ነገር ቢፈጠር ሴት ልጅ ደግሞ ብልሃተኛ ናት። እንዳውም ዛሬ ጭራሽ ሊንዱን የብሩኬ ሚስት ስትላት እውነት መስሏት ደግሞ ሊንዱ ወይዬ ብላ ብሩኬ ላይ ሄዳ ትታሻሻል። ነገ አውጥቶ ነው የሚጥልሽ፣ ይተፋሻል ማለት አይምሰልሽ። ሊንዱ የኔ ቆንጆ አርቲስት ወዳለው ምናምን ስላለሽ የምሩ እንዳይመስልሽ። ሊያከብር ይችላል ሊወድ ይችላል፣ ግን አያፈቅርሽም።
ነገ ሀይሚና ብሩኬ ሲመለሱ ይቆጭሻል። አየሽ አይደል? ሶሲም ዳኒም ተተፍተዋል። አንቺም ኪዱም ትተፋላችሁ። አለቀ። የመጣችሁበትን ስጨርሱ ሁለቱም ማሽቀንጥረው ይጥሏችሁና ተመልሰው ይገናኛሉ። ይሄ መልእክቴ ለእናንተ ነው። ከቻላችሁ ኑ እያሉ ሲወስዷችሁ ሲጎትቷችሁ አትጎተቱ፣ አትሂዱ ከነሱ ጋር ማለት ነው እና እንዲያውም ጭራሽ ዛሬ ትተዋወቃላችሁ ስላችሁ ሚፍታህ አንተዋወቅም አሉ። ሲጀመር አንድ ላይ በልታችሁ ጠጥታችሁ ታውቃላችሁ። እኔ አሁን ሰርች አድርጌ ፎቶዋችሁን ወይ ቪዲዮአችሁን ብፈልግ አገኛለሁ። ግን እኔ ሰለቸኝ ጭቅጭቅ ነገር ሁሉ ጊዜ እንዴ። እስራኤልና እኮ እዚህ ጋር ማናት ጦርነት የጀመሩት እኮ 1 ሳምንት በረደ። እናንተ 2 ወር የዓለም ጦርነት እኮ አረጋችሁትኝ። 7ኛ ዓለም ጦርነት እንዴ። ታረቁ እኮ ታረቁ ሳይሆን በቃ ነገሩ ተፈታ እኮ 1 ሳምንት ምናምን። ራሳችሁን ጠብቁ ያላችሁ ቪዲዮ ሲሰሩ መግቢያ ላይ የምትናገሩት ጦርነት በረደ። ተስማሙ። ገባችኋ? የእናንተ ግን ይኸው 2 ወር እንዴ። ለኛ ካልከበዳችሁ ቢያንስ ቤተሰቦቻችሁ ሲዘቀዘቁ ምን ይሰማችኋል? ብሩክ ይወዳታለሁ እናቴን ትላለህ አይደል? እናት እኮ እየተዘቀዘቀች እየተረገጠች ነው። እኔ ሲጀመር እንደዚህ የምታደርጉ ሰዎች ምን አይነት ህሊና ልቦና እንዳላችሁ አላቅም። ግን ቢሆንም ዛሬም የምትናገሩትን ነገር አስተውሉ። ሀይሚም ብሩኬ ማለት ነው ነገ ጠባሳ እንዳይጥልባችሁ ማለት ተመልሳችሁ መገናኘታችሁ አንድ መሆናችሁ ላይቀር ሀይሚዬም ህይወቴን ጀመርኩ ህይወቴን እያጣጣምኩ ነው እያለች ነው ከኪዱ ጋር ማለት ባንዴ እንደዚህ የሚቀየር ህይወት የለም። ልብ መቼም እኔ አላቅም እስስት አይደለም አይቀየርም አይደለ? ያፈቀረ ልብ ቶሎ አይረሳም። ገባችሁ አይደለ? እና እናንተ ዝም ብላችሁ ለመበሻሸቅ አመታችሁ ሰው ራሱ ሰለች። እኔ ሰልችቶኛል። ምንም ማጋነን ምናምን አይደለም። በቃ ታርቃችሁ በዚህ ሳምንት ጨራርሳችሁ ነው እንዴ? ሌላ አይዲያ ነፍ አይዲያ አለ። በቃ እናንተ እኮ በውስጥ አቃለውኝ እኮ ሰምና ወርቅ ናችሁ። ገባችሁ አይደለ? ግን ደግሞ እኛ ራሱ ሰለችን። እንዲህ ህይወት ራሱ እንደዛ አላዛገኝም። እኔ ዛኩኝ እኔ በጣም ሰጥቶኛል። የሰለቻችሁ ላይክ አርጋችሁ ቪዲዮውን አድርሱልን። ምክንያቱም ሚፍታህ መጀመሪያ ሲገባ ምን እንዳለማ አስተውላችሁ ከሰማችሁ ልንገራችሁ። የእናንተን ትዕዛዝ እናንተ የምትሉትን ኮሜንት ላይ የምትጽፉትን እያየን ነው። በዛም ምክንያት ነው መጥቼ እነሱን ለማስታረቅ የምሞክረው ብሏል እና ቪዲዮ ላይ ሄዳችሁ ሀይሚ ጀግና ብሩኬ ጀግና ቀጥሉበት ግፉበት የምትሉ ሰዎች ምኑ ተመችቷችሁ ነው? ስድባቸው፣ መሰዳደባቸው፣ አለመከባበራቸው ወይስ ሌላ ሴትና ሌላ ወንድ ይዘው መምጣቱ ምኑን የተመቻችሁ እስኪ ንገሩኝ። እውነት ምኑን የተመቻችሁ እስኪ እናንተ መጀመሪያ አትለያዋቸው። እናንተ አንድ ከሆናችሁ ኮሜንትም የምጽፉ ቪዲዮም የምሰሩ አስተያየት የምሰጡ አንድ ከሆናችሁ እመኑን እነሱ ይመለሳሉ። የምሬን ነው የምላችሁና ሲጀመር ልጁንና ሀይሚን ባታቀናብሩ እኮ ይዘዋት መጣም። የምሬን ነው። እነሱ ሲጀመር ኮሜንት ማይተው ቪዲዮ ማይተው ነው የሚሰሩትኝ። ያን የሚያደርጉት ደግሞ ስራ ስለሆነ ነው። ገባችሁ አይደለ? ግን ስራም ቢሆን በአግባቡ ነው። እኔ እንዳኔ የሰለቻችሁ ላይክ አድርጉ። ምክንያቱም ደግሞ ቢያንስ እንኳን ቪዲዮ እነሱ ጋር ስለሚደርስ ያዩታል። ብዙ ላይክ ካለው ዩቲዩብ ሜንሽን ያደርገዋል። ገባችሁ አይደለ? ሀይሚ ብሩኬ ዛሬም ነገም እምላችሁ አንደኛ ለሚያስታርቃችሁ እናንተን ብሎ አክብሮ ለሚመጣ ሰው ክብር ይኑራችሁ። እናንተ የቤታችሁ አመል ጭቅጭቃችሁ ፍቅራችሁ ነው። በቃ ያልወጣለት እንዴት ነው ጠላ ምናምን ጠምቃችሁ የምታውቁ ከሆነ ሴቶች ማለት ነው የሆነ ያልወጣለት ጠላ አይታችሁ ታውቃላችሁ? የሆነ ጉሽ ዝም ብሎ ወደ ላይ እንትን የሚነጥር ነገር ሀይሚና ብሩኬም ያልወጣላቸው ፍቅር ነው ደስ የሚያደርጋችሁ። የምሬን ነው የምላችሁ እና እናንተ አንድ ሆኑላቸው እነሱም አንድ እንዲሆኑ። ሲቀጥል ደግሞ ይሄን ቪዲዮ በእርግጠኝነት ይመለከቱታል። እኔ የማስተላልፈው ነገር ቢኖር ያመጣ ይወጣሉ፣ ከህይወታችሁ ይሄዳሉ። እናንተ ተመልሳችሁ ትገናኛላችሁ። ለዛም ነው ደግሞ ተገቢ ያልሆነ ቃላት አትነጋገሩ። በቃ ማለት እናንተ ሌላን ሰው ልክ ብሩክ አሁን ሚፍታህን ሲናገረው እንዴት ነው የሆነው? በጣም ነው የተበሳጨው እና እንደዛ እንደምትሆኑት ሁሉ እኛም ደግሞ እናንተ ሲናገሯችሁ በጣም ይከፋናል። ማለት ሌሎች ሰዎች የተከፋፈሉ ሰዎች አሉ። እናንተ ሲሰድቧችሁ በጣም ይከፋናል። ጭቅጭቅ ራሱ ሰልችቶኛል። ቁም ነገር ወይንም ትምህርት ያለው ነገር እዛችሁልኑ ወይ አይዲያ ቀይሩ ቤተሰቦች ለማለት